ደጋግ ኢትዮጵያውያን ይሄ ቪዲዮ በአጋጣሚ ይታዩ ማለት ነው። እኔ በዚህ ሰዓት በዚህ ደቂቃ ብዙ ቪዲዮ ቀርጥ ነበረ። ያው የቆየ ቪዲዮ ስለሆነ ለቲክቶክ የተቀረ ቪዲዮ ለምን ቲክቶክ ባይለቀው እና ዩቲዩብ ልለቀው ብዬ ነው። ያው አጋጣሚ አንድ ቀን እድሜና ጤና ከሰጠኝ እኔም ያው እንደ ወግ ደርሶኝ አንድ ቀን ፌመስ ሆናለሁ። ፌመስ ሰውሰን ብርሃኑ ፌመስ ፐርሰንት እንዲባል ተስፋ አደርጋለሁ። እና ደግሞ ቲክቶክ በነገራችን ነው ለቲክቶክ ነበረው ለስልክ ነበረኝ። ተጠለፈ ራሴ ነው ያስጠለፍኩት ራሴ ነው ኮድ ልኬ ምናምን። ግን ይሁንና የምታውቁኝ ሰዎች የማታውቁኝም በአካል የምታውቁኝም ያው እኔ ጋር ካላችሁ በብዛት እንኳን በአካል የምናውቃችሁ ሰዎች ሶሻል ሚዲያችን አያዩም። ግን እንደዛ ሆኖ ደስ ይላል ላይፉ። እኔ በተለያየ ቀን የተለያየ ቪዲዮ ቀርጥ ነበረ። ፕላስም የተለያየ ስታይል እና የተለያየ የኤዲት ካፕከት ወይም ፊልተር ጠቀም ነበረ በወቅቱ። እድሜ ለጭንቀት እድሜ ለሀዘን እድሜ ለሀሳብ እና ብዙ ነገር ሆኛለሁ። በተለይ እኔ ማልቀይረው በጣም እጨነቃለሁ ምናምን ጨነቅ ነበር። አሁን ደህና ነኝ። አሁን ሪከርድ በማደርገው ሁሉ ነገር ለምጄዋለሁ። ሀዘንም ናፍቆትም ለምጄዋለሁ። ሁሉ ነገር ለምጄው ያው እኔ እየኖርኩ ነው። ግን ትንሽዬ በቃ ሀሳብ ጸጸት የሚባልም አለ ማለቴ አለ አይደለ አንዳንድ ጊዜ ያሰብነውና ያሰብነው ነገር ሌላ የሚሆነው ሌላ ሲሆን አንዳንድ ጊዜ እንትን ይላል። ግን ያው እኔ ደስተኛ ነኝ። አንዳንድ ጊዜ ይኸውላችሁ አንዳንዴ ፈታ እንላለን እንደዚህ ፈታ ዘና ምናምን እንደዚህ ደስ ይላል። አሁን በዚህ አያምርም? ኦ ማይ ጋድ ደስ ይላል። በነገራችን ላይ እኔ ያው ህፃን እያለሁት እስከ 18 አመቴ በጣም ነጭና ቀይ ከሚባሉ ሰው ነኝ እኔ። ግን ስደት ሄጄ ወይ ስመጣ ወይ ሄጄ መጥቼ እያልኩ ላወራ እንዴ አላውቅም። ብቻ በቃ አለ አይደለ ቡኩር ወጣን ጥቋቁር ወጣኝ ምናምን። ይሄ ደግሞ አንድ ቀን የቀረጥኩት ቪዲዮ ነው። በነገራችን ላይ እኔ ብዙ በኖርኩበት ሰዎች ፋሚሊ ቤት እንሄዳለን ምንም እንሄዳለን ምናምን እና በሄድኩበት ሰጣህ ሳልሄድ አልቀርም። በሄድኩበት ደግሞ ቪዲዮ ሳልቀርጥ አልመለስም። አሁን በዚህ ልብስ ሆነ በዚህ ስታይል ያው ብዙ ጊዜ የሴትዬ ማማ ወንድሞቿ ቤት ሄዳለሁ ዘመዶቿ ምናምን እዛ ሲሄድ እቀርጣለሁ እንደዚህ ማለት ነው። የተለያየ ባክግራውንድ ሲሆን ምናምን ከዛ ውለንም አድረን ምናምን እንመለስ ነበረ። በተለይ አዲስ ፍረሽ ሳለው በስመአብ አድረን ሳምንት 2 ሳምንት ምናምን ለፊልድ እንሄዳለን። ወር 2 ወርም ወደ ካፒታል ሲቲ እንሄድ ነበር። እኔ በዚህ ማለት ነው የደበቁት ሁሉ ይወጣል ፊቴ ላይ የሚል እንትን ሰምቼ በጣም ልቤ እዝን አዝኖ ነበረ። ግን በነገራችን ልብስ አያችሁ ፍሩት ነው ፍሩት። እኔ ፍሩት በጣም ነው ስለምወድ ማየት በጣም ወዳለሁ። እና በፍረሹም በእንደዚህ አይነትም ከዛ ይኸውላችሁ በዛ ላይ ደግሞ ቦታ ስንቀያየር እናንተ ከለር ይቀያየርብናል። አሁን ፀሐይ ሆነን ስንቀረጥና ቤት ላይ ይለያያል። አቤት አቤት ውበት ውበት እኮ እግዚአብሔር ሰጥቶኝ ነበር። ጥርስ ፍንጭት ተፈጥሮ የሌለ ነው የሰጠኝ እግዚአብሔር። መልክ አፍንጫ ሁሉ ነገር ከምሬ ነው። ሲሪየስሊ ሰው ለራሱ አይወድስም አያሞግስም እንጂ ግን ፀባይም ደግነትም በጣም ነው የሰጠኝ። ግን ያው ተጎድቻለሁ በደግነቴ። ያው ደግነት በእርግጥ አይጎዳም። ደግ ስትሆን የሆነ ሰው ላይ ሲጎዳን ያው ሌላ ሰው ተመስሎ ነው የሚክሰን እና ይሄ ያክል አውቃለሁ። ራሱስ ያደረግልንለት ሰው እንደማይመልሰን ውለታ የታወቀ ነው። በዛ ላይ አለ አይደለ ደስ ይላል። ሁሌም ሰው ከምትበድል ደግሞ አለ አይደለ በእርግጥ ሁለት አንድ ናቸው። ግን እኔ አሁን ሰው እኔ መጥፎ ነገር ከምሰራ
መጥፎ ነገር ሰው ቢሰራኝ ደስ ይለኛል ማለት ነው ውስጤ ማለት ፈተናም ቢሆን ምንም ቢሆን እና በዚህ ደግሞ በነገራችን ላይ ይህ ደግሞ ሌሙን አክጣር ይባላል ወይ ደግሞ ሌሙን ግሪን ሱፐር ማርኬት ይሁን ምን ይሁን አላቅም። በወቅቱ ረስቸዋለሁ ትላላችሁ። ሚሞሪ ላይ ነው ያለው። ሚሞሪ ላይ ስልኬ ማአት ቪዲዮ ነው ያለኝ። ከምር ቀይማት ኬክ ሩዝ ምናምን ስሰራ ድሮ ማለት ነው ስልኬ። እኔ ሰዎች የነበርኩባቸው በጣም መልካሞች ናቸው። ምንም አይሉኝም የነበረ በወቅቱ ግን እኔም እንደዛ ያሉኝ ነገር ነው። እምቢ አልልም። ተጣልቼ አላቅም፣ ተጨቃጭቄ አላቅም። የሆነ ሰዓት ግን ያው በደሞዝ ሆነ በምን ሳንቀይር ስንቀር ወይ ጨምሮ ወይ ምናምን ስንል ያው ትንሽ ወደ ኩርፊያ ይሄዳሉ። ከዛ ታውቃላችሁ ኩርፊያ ጥሩ አይደለም፣ እልህ ምናምን ያስገባል ምናምን ነገር። ግን እኔ እግዚአብሔር ይመስገን በዚህ አጋጣሚ ግን እኔ ደግሞ መልካም 99 መልካም አድርጎልኝ አንደኛ ከተሳሳተ እኔ መልካም ብቻ ነው ማይ እግዚአብሔርን እና በዚህ አጋጣሚ ሽክረን ክሬማ ፋሚሊ ሰከንድ ፋሚሊ አነ ሞጅድ አወል አነ ሾፍ ያኒ ፍልሚያ يعني 99 يعني زين واحد إذا غلطان أنا أشوف هذا زيادة زين ما تفكر يمكن تشوفيني داخل هذا الفيديو እና أنا في كلم إثيوبيا لغة بس شوي زين هذه وقتي يا كريسوች እኔ በቃ አለ አይደለ እንደዚህ አንዳንዴ ይደብረኛል፣ አንዳንዴ ደግሞ ፊቴ ትሪት አደርጋለሁ፣ ማስክ አደርጋለሁ ምናምን። አንዳንዴ በቃ ፈታ ዘና ላለው ህይወት በቃ እንደዚህ ናት። ይኸውላችሁ በቪዲዮ ነው የሚታይ። ይህ በወቅቱ ርዝ ማስክ አድርጌ ነው ሳደርግ ደግሞ አንዳንዴ በቃ ወደ ድሮ ልጅነቴ ፊቴ ይመለሳል። አንዳንድ ጊዜ ደግሞ ብጉርና ጥቋቁር ይሆንብኛል። ግን እግዚአብሔር ይመስገን። ይህ ደግሞ 2013 ይሁን ምን ይሁን አላቅም አስታውሳለሁ። እንደውም ይሄ ልብስ አለ ኢትዮጵያ ነው ይሄ ልብስ ሁለት እንደዚህ አይነት አለኝ ማለት ነበረ እና በወቅቱ በጣም ነው የሚያምረው ማለት ነው። ጀበል ሄደን ምናምን ነው እና ሰኔ ጎለጎታ በጣም ወድ ነበር የዛኔ። ከዛ የሁላችሁ ደግሞ ትርሙስ ሻይ ምናምን ሻይ ምናምን ሳፈላ ኦ ማይ ጋድ። በነገራችን ላይ እንደነገርኳችሁ ነው መጀመሪያ ባክግራውንዱ አሁን በጣም ቤትን የነበርኩ በጣም ትልቅ ነው። በስንት አመት ቆይታ ይታደሳል ዲኮር ምናምን። አሁን ክችን ሌላ ዲዛይን ነበረ፣ ከዛ ተቀየረ፣ ከዛ ሌላ ተቀየረ። እኔ ቁጭ ብዬ ማለት ነው ዲኮር ምናምን በቃ ስታይል ማለት ነው። በሁለት አመት አንዴ የቀይራ ካፒቴን ማለት ነው የክበት ምናምን። አሁን ብዙ እኔ አልተመቸኝም፣ ግን ከዚህ በፊት የነበረ በጣም ቆንጆዬ ነበረ። ይህ ብጣጥስና ሽንኩርት እኔ ሁሌም ሀገር ቤት ገብቼ እንደዚህ በሽንኩርት መሀል ከፍቼ ነው መስራት በጣም ምኞቴ የነበረ፣ ግን ሞከርኩት አልቻልኩም። ሀገር ቤት አለ አይደለም የሱቁም የምንም የራስ ቤት መሆን አለበትና የት ነን ትላላችሁ። ግን ያው እግዚአብሔር ይመስገን። ይህ ደግሞ ባህር አካባቢ ሄጄ ነው፣ ግን ብዙ ጊዜ ቀርጠዋለሁ ለቀዋለሁ እና ኮፒራይትም ህግም አይፈቅድም መሰለኝ ኢትዮጵያ። ግን ያው በአንድ ላይ ሲሆን ደግሞ ለመስታወሻ ደስ ይላልና በነገራችን ላይ ሁለተኛ እህቴ ነው የቀረጠችን በወቅቱ ማለት ነው። ከዛ ይህ ደግሞ ኢትዮጵያዊት መክተባችን ናት። ቤቷ ሄጅ ቤቷ በጣም ነው ዝንጥ በጣም ትወዳለች። ዝም ነው የምትል የዋህ ናት። ማርት ትባላለች። መጀመሪያ ለኛ ከሀገር ቤት ወደ አረብ ዓለም ያመጣችን እናትና ከዛ ግን በጣም ደስ ይላል ነበረ ማለት ነው። ከዛ እኔና ማማ ወንድሟ አብረን ነው አንድ ቤት የምንሰራ። ኔፋል ዜጋ ኬንያም ነበረች አለች። እንደውም ቪዲዮ ምናምን አብረን በብዛት የምንወጣ ከኔፋሏ። ከዛ ከኢትዮጵያውያን አንድ ሄዳለሁ ወስዳታለሁ ሁላ ነበረ ወስዳት ነበረ ማርጃን ምናምን ወስዳት ነበረ እኔ ጋ ምናምን አለ አይደለ እኔ ከሁሉ ሰው ፒስ ነኝና ከዛ አብረን ሄድን። የላችሁ ሁለታችን ልዩነት ግን
ልዩነት ትላላቸው እና ትልቆች እንሷ ትልቅ ናት፣ ግን ምንም አይመስለን 3 ወልዳለች። አሁን ይቺ በጣም ነው በቃ አለ አይደለ ደህና ናቸው፣ አይጨነቁም ምናምን መሰለኝ ወልዶ ስለሚመጡ ምናምን። እኛ ያለናለ ጭንቁ። ይሄ ደግሞ እሷ ናት የቀረጠች ልጅ ሰላላ ምናምን ይባላል ማርኬት። ከዛ አንቺ ጥዊ ምናምን ትለኝ ነበር። በነገራችን ላይ የስታይል ልብስ 2 ነበር። እኔ 2 ሁሌም 2 አንድ አይነት ከለር የተለያየ ዲዛይን አንድ አይነት 2 ነው የሚገዛልን ወይ የሚገዛ ነበረ። አንዱ አጣሁት፣ አንዱ ሀገር ቤት ነው ይኖራል ብዬ ተስፋ አደርጋለሁ። ይሄ ደግሞ ቤት አጽድቼ ምናምን። በነገራችን ላይ ያላችሁ የሀገሬ ሰዎች ሁሌም እንደነገርኳችሁ በሌላ ቪዲዮ ካያችሁኝ ይህ አሁን ጣውላው ምናምን ተቀይሮ የቴሌቪዥን ዲኮር የለ ቅዳም እሱ ሌላ ተደርጎ የላዩ ዲኮር ተቀይሮ ምናምን አለ አይደለ። ኮርሴ ቅማሽ ነው የሚቀየረው እንጂ እንትን አይቀየርም። ከዛ የመጅስ ወደ ሳላው የሳላው እንደ አዲስ ኮርስ እና የሚገዛል ምናምን ምን አለበት ለእኛ ደህና ብር ቢሰጡን ነበረ በወቅቱ። እነሱ ቤታቸው ግን ችግር የለም። እና ይሄ ደግሞ ዝም ብዬ ዝም ከሚል ነው ትንሽ እንጂ እኔ ብዙ አልወድልምም አልጨፈረምም። ያው የተጠለፈ ቲክቶክ በነገራችን ላይ ምስኪን። ይሄ ደግሞ በነገራችን ላይ ደስ ይላል። አንድ ጓደኛዬ ቤት ሄጄ ነበረ ትላለች። እኔ በነገራችን ላይ እግዚአብሔር ይመስገን ህይወት አንዴ ናት፣ አንዴ ነው የምንኖራት እና ያለንበት ጊዜ ዘና ፈታ ማለትም ጥሩ ነው ብዬ አስባለሁ። በእኔ እንትን አንዳንድ ጊዜ ደግሞ ማንወጣበት ማንሄድበት ታይም አለ። አንዳንድ ጊዜ ያው ወደ ሰዎች ምናምን ሄደን ፐብሊክ ቦታ ሄደን ምናምን ብዙ ነገር ስናይ ስንማር፣ በነገራችን ላይ የሰው ላይፍ ስናይ ነው ሁሉ ነገር የምናውቀው። እና እኔ የሆነ አመታት ለ4 አመት ምናምን ያክል እኔ ከቤት ጭራሽ አላቅም፣ ሀበሻ አላቅም ምናምን። ከዛ ከ4 አመት ቆይታ አስባቸው ፐብሊክ ቦታ ምግብ ቤት ምናምን ሲሄድ አኗኗር በቃ ሁሉ ነገራችን አንድ አይደለም፣ ኑራችን ምናምንና በቃ ብዙ ነገር ነው የተማርኩት። ፐብሊክ ሰላም ውድ ሀገሬ ሰዎች፣ የቪዲዮ አጋጣሚ ስለምታይ ለራሴ መስታወሻ ነው ይሄ የምታዩበት ፎቶ ናርጂል ይባላል። ከዛ እዚህ ጋር ሄጄ እንትን ዳሬስ ቤተክርስቲያን ይባላል እና የነበርኩበት ላይፍ እኔ ሪመምበር እየሰጠኝ ነው እንጂ የቆየ ፎቶ ነው፣ ግን ጎግል ሪመምበር ይሰጠኛል። እና ለምን እንደዚህ አድርጌ ቪዲዮ ላይ ሰርቼ ዩቲዩብ ላይ አለቀው ለመስታወሻ ኢሜል ላይ ሲሆን 2022 ነው። ይሄ ደግሞ ፎቶዬ። ከዛ ይሄ ደግሞ 2024 ነበረ በፈረንጆች ማለት ነው። ከዛ በጣም የሀበሻ ቤት ሸፉ ዓመተ ምህረት እዛ ላላቸው ሄጄ ነው የቀረጥ። ከዛ ሽሮ ሰርቼ ነበረ በወቅቱ ሽሮ ቀረጥኩት። ያው የካሜራ እስከዛ ሩዝም ነበረ፣ ሩዝም በልተን ነበረ ቀረጥኩት። ከዛ በኋላ ደግሞ በቃ ሂደት ነው። ከዛ መግቢያ ኢትዮጵያ ሄጄ ነበረ። ዲኮሩ በወቅቱ በቀኑ ነው፣ ቀኑ እያያችሁ። ከዛ ኢትዮጵያ ማለት ነው፣ ይሄ ኢትዮጵያ ነው። ይሄ መድኃኔዓለም ቤተክርስቲያን ይባላል። ይሄ ደግሞ ኦማን ነው መሰለኝ፣ ኦማን ነው ይሄ በረሃው። ግን ያው ሪመምበር ሲሰጠኝ ፎቶው በደንብ አይመጣልኝም እና ይሄ ኢትዮጵያ ነው ደግሞ ኢትዮጵያ ነው ትላላችሁ። ይሄ ደግሞ እንደዛው ያው የታወቀ ነው አቀማመጡና አትክልቱ ይታወቃል። ይሄ ደግሞ ኢትዮጵያ ነው። ጎረቤታችን የአያቴ ጎረቤት ነው ይሄ በነገራችን ላይ። ከዛ ጎግል እንደዚህ ተርቲብ አድርጎ ይሰጣኛል ማለት ነው። ከዛ ይሄ 2014 በኢትዮጵያ ዓመተ ምህረት ምንድነው እሱ ሚግሬሽን አካባቢ ነው ማለት ነው። ከዛ እኔ የኖርኩበት ሀገር ፎቶዬ ማለት ነው። ድሮ ማርያምን የዛሬ አያደርገውም እና ሀሳብ ጭንቀት ያው ቀየረን እኮ። እና ይህ ደግሞ ሰማይ የኢትዮጵያ ሰማይ ነው፣ በጣም ነው የሚያምረው። ከዛ መኪና የኦማን መኪና ትላለህ። ደግሞ እንደዛ ኦማን ሀገር ሁሌ ያው አቀማመጡና አትክልት ያስታውቃል የኢትዮጵያና የውጭ ሀገር። እና ይህ ደግሞ
ሀዲቅ አካባቢ ነው። በጣም ነው የሚያምረው። ከዛ እንትን ሆቴል ማቲሚ ሀመሳሚ ዋም ያለበት ነው። እኔ ሰዎች በነገራችን ላይ በጣም መልካም ሰዎች ናቸው። ያላችሁ ደግሞ ከእነሱ ጋር ሁሌም ነው የምዘራው ማለት ነው። እና ይሄ ኢትዮጵያ ነው። ክልቦ ፎቶ ሀገር ይጥላል። ይሄው እንደዚህ ቦሌ አራብሳ ነው። ይሄ ደግሞ እኔ የምናርኩበት ቤት ነው። የአፍሪካ ልብስ የገዛት አንድ ቀን ግሎባል ቪሌጅ ነው። ዓመተ ምህረቱ እያያችሁ ወደ ሀገሬ ሰዎች ሰውም እያየ እኔም ለራሴ መስታወሻ እንዲሆነኝ ዘንድ ነው። እሺ እነ ዲብና አብይነ ምናምን ሾፍ ሳላላ ነው 2027 ሁላችሁም የምታውቁኝ በአካልም ማታውቁኝም ያው እንድታዩልኝ ዘንድ በፎቶዬ ቪዲዮ ያው ንግግር የሚያስገባለት ለዩቲዩብ ህግ ብዬ ነው እንጂ በክላሲክ ቢሆን ጥሩ ነበረ። ግን ኮፒራይት እየሰጠኝ ነው። አክቲቭ ለማድረግ አስባለሁ ዩቲዩብ። ከዛ አክቲቭ ደግሞ በራስ ቮይስ ሲሆን ነው አሉ። ህግ አለው፣ ሁሉ ህግ አለው። በነገራችን ላይ ያው ስልካችን የራሳችን ስለሆነ ህግ ጥሰን እንትን ማለት የለብን። ይሄ ደግሞ ሰላላ መሀል ላይ እናትና ለምታውቁ ያው ታውቃላችሁ፣ ለማታውቁ ነው እንደዛ የሚለው። ዓመተ ምህረት እያያችሁ 2024 ነው። ይህ ደግሞ ባህር አካባቢ ባህሬ በጣም ነው የሚያምረው። ከምር በጣም ማለት ነው። ላይ ሆኖ ነው የሚታየው። ይህ ባህር እንትን ይሄ ደግሞ ባህር መርባት ይባላል። ባህር ለባህር ያው የዞረ ስለሆነ ደስ ላይ ደግሞ በክረምት አፍሸን ምናምን ቁጭ የምንልበት ነው። ይህ ደግሞ እኔ መሀል ላይ ያለሁት ነኝ። እኔ በጃንቢ ያለሁት ነው። ያው ልብስ ራሱ ሸፉ ደግሞ ሰማልዬ ጓደኛዬ ማዬ ያው በስደት ብዙ ጓደኛ ነበሩኝ። አሁንም አላችሁ ግን ያው አለ አይደለም። ይህ ደግሞ መርባጥ ይባላል። ያው ይህ ራሳችን ቤት ያው በኖርኩበት ሀገር ማለት ነው። ተከራይተው ምናምን ለሳምንት አየር የሚቀየርበት ቦታ ነው። የራሳቸው ሳይሆን ተከራይተው ከወጣ ተብሎ ይሄ ደግሞ መስከት ነው። መስከት እኔ ሄጄ ስለነበረ ከሰላላ እኔ የምኖረው ወደ መስከት በጣም የአንድ ሰዓት ግማሽ በአየር ጉዞ ነው። ይሄ መስከት ነው። የመስከት ቦታ ነው። ይሄ እንትን ደግሞ ኢትዮጵያ የጽሙር ደው ምናምን የሚባል አካባቢ እያያችሁ የጎግል እንደዚህ ራስ ስለሚያስቀምጥ ይሄ ደግሞ 2014 ነው። ኢትዮጵያ የቀረጥኩት እንደዛ ኢትዮጵያ በቅርቡ ማያች ነበረ። ይቺ ግጭት ናት። ይቺ ደግሞ ያው ዝም ብዬ ልወጣ ሲል እንደዚህ ስቀርጠው ሽፎን ደግሞ ኦማይ ጋድ በወቅቱ የብርሃን ሽፎን ነበረ ትላለ። ከዛ ይህ ደግሞ እንደዛ ኦማን አይ ላቭ ኢትዮጵያ ኤንድ ኦማን ያው እኔ ሀገር ይወዳለሁ ሁሉ ማለት ነው። ጣቃ ይባላል። ይሄ የባህር አካባቢ ነው። ጣቃ ትባላለች። ቀርጫት ነበረ የለች ጎግል እንደዚህ አስቀምጥልኝ ማለት ነው። ይሄ አስታውሳለሁ ለእንትን ሄደን ነው ቫኬሽን ነው። ይሄ ደግሞ እንደዛ መሀል ሰላላ ላይ ዓመተ ምህረት ያያችሁ የመጀመሪያው እንደዛ አብሮ ነበረ። ግን ጎግሉ ሲያስመጣልኝ እንትን አለ። ይሄ ደግሞ ኬክ ስሰራ ምናምን የሁለት እኔ የኖርኩበት ከባቢ ስም ነው እና እዛ ያለ ይሄ ደግሞ ቄራ ቅዱስ አባ ገብረ መንፈስ ቅዱስ ነው። አዲስ አበባ ማለት ነው። ከዛ ይሄ ደግሞ 2000 ቆየ። ይህ 7 አመቱ ነው። በስመአብ 7 አመት ጓደኛዬ ማለት ይሄ ስደት ሁሉ ጓደኛችን ነው። ይሄ ደግሞ አዲስ አበባ ላይ ካራቆሬ ይባላል። ይሄ ሰፈር ይህ ግጀት ነው። ግጀት ናት ይች ማለት ነው። ይች ደግሞ ቄራ አዲስ አበባ ናት። እና አብሮ እንደዚህ ያስመጣልኛል። ከዛ እዚህ ድሮ ዘና ፈታ ደስተኛ በነበር አሁንም ደስተኛ ነኝ እግዚአብሔር ይመስገን። ግን ያው ብዙ ነገር የሚጎለን ቢኖርም እግዚአብሔር ይመስገን ነው። ይህ ደግሞ ሰላላ ነው። ፋርማሲ ዶክተር የሚለው እንትን ስልክ ትራንስፈር የሚደረግበት ነው። ከዛ ይሄ መቀሌ ነው። መቀሌ ይኸውላችሁ መቀሌ ዓመተ ምህረት በ2024
ወደ 12 ምናምን አመት ሊሞላው አመት ረጦ አመት ገባ ትላለህ። እና ይህ ደግሞ በቃ ፀሐይዋ፣ ሰማዩ፣ ደመናው፣ ተፈጥሮ በጣም ነው የማደንቀው እኔ በጣም ነው የምወደው። ከዛ እንደዚህ ቀረጥኩ ትላቸዋለሁ። ይህ ደግሞ ሰላላ የነበርኩበት ነው። ሰዓም አለ ዓመተ ምህረትም አላላችሁ። ይህ እንደዛ ደመናው ምነው በጣም ነው የሚያምረው። ይሄ ደግሞ ደመናው ገጠራማ አካባቢ ነው እና በጣም ነው የሚያምረው የነበረ በወቅት። እኔ በጣም እወዳለሁ ደመና። በስመ አብ እግዚአብሔር እያመሰገንኩ ነው። ደመና እና ፀሐይ ሳይ ሁሉ ነገር ረሳለሁ። ሀዘኑም ምንም የላቸው። ከዛ ይህ ባህረ ዳሬስ አካባቢ ነው። ይህ ደግሞ ጀርቢብ ይባላል የሚጫወቱበት። እንደውም ቪዲዮ መለስ ብዬ ሳየው አለኝ እዚህ የቀረጥኩት። እና እኔ ሁሌም እንደምላችሁ ከሁለተኛ ፋሚሊ ወይ ሰዎች በጣም ቤስት የሚባል ሰዎች ስለሆኑ ያው ቫኬሽን ይወዳል ከነሱ ጋር ሳልወጣ ቀረች ስለማላቅ ማለት ነው። ይህ ደግሞ መስቀል ነው አስታውሳለሁ። 2014 ደግሞ በመሃል ላይ ያው 14 ስላችሁ ወሮቹ ቀናቶች ስላሉ ማለት ነው። እና በጣም ይሄ ደግሞ ጀበላ ገጠራማ ኦማን ነው። የላችሁ ከብት ምናምን አለ የላችሁ። በጣም ነው የሚያምረው። የደመና ያለበት መስቀል ነው ብያችኋለሁ። ይሄ ደግሞ መቀለ ቅድስት ኪዳነ ምህረት ቤተክርስቲያን ነው። የሀውልት መቀለ ይባላል። እና አክስቴ ልጅ አለ እዚህ ገባቢ ደግሞ እንደ አያቴ ሰፈር እዚህ ያው መቀለና ሽሻ ምንድነው ስሙ ብትሩም የሚሞላበት ማለት ነው። ከዛ ተመልሼ ወደ እንትን መጣሁት። ያው ጎጉሉ እንዳልኳችሁ ነው። ይሄ ቤት በነገራችን ላይ የጓደኛ የእህቴ የሁለተኛ እህቴ ጓደኛ ቤት ነው። ይሄ ደግሞ ቅዱስ ገብርኤል ነበረ አዲስ አበባ በነበርኩበት። ይሄ ደግሞ የሆነ በረሃ ላይ ሄደን እዚህ አፍርሸን ምናምን ቁጭ ስለምንል ነው የጾም ነበር አስታውሳለሁ። እነዚህ ደግሞ ያው የሰላላ ልጆች እነ ቡርቴ እነ አይናለም ምናምን እኔ ይሄ ራሴ ነኝ ትላለህ። በዚህ ዘመን እኔ ይሄ ዘመን መመለስ አለብኝ። እና በጣም ቆንጆና ደስ የሚለኝ ቀን ነበረ። እግዚአብሔር ይመስገን። አሁን ግን የለም ይህ ነገር። በዛ ላይ ቅርም የለኝ ነገር ስልኬ አሁን እነዚህ ስልኬ የለም፣ ልብሶቼ የሉም፣ አልቀዋል ምናምን ሁሉ እዚህ ጋር ያለው እኔ ግን አለሁ። ይህ ሚላኖ መቀለ ነው። ፊት ለፊት አፄ ዮሐንስ ትምህርት ቤት ነው። ለምታውቁ ደግሞ ከዛ ይህ ግጀት ናት። ግጀት እንዴት እንደ አቀማመጧ ያላችሁ ደመና ምኗ ደስ ነው የሚለው። ከዛ የኔ መጥራቅ መርባጥ ኦማን ይባላል። መጥራቅ ኦማን ከመስከት ወደ 2 ሰዓት ተጉዘ ነው። እና ይሄ ይመስላል ፎቶቼ።